ተበለሻሽ ምህረት አደርጊዲ ጽፎት ማን ይንገረው ሸንቁጤ እንደተረጎመው። ቤቴ በድንገት ነፍስ የዘራ ይመስላል። ሳላስበው በጨለማ ውስጥ መገኘቴ ሁሉንም ነገር ባልተለመደ ሁኔታ በትኩረት እንድከታተል ሳያደርገኝ አልቀረም። ምናልባትም ቀደም ሲል የደረሰኝ የስልክ ጥሪም ሊሆን ይችላል። ለወትሮ ቤት ውስጥ የመዋል ልምድ የለኝም። ዛሬ ግን በዶፍ ዝናብ የተነሳ በቤት መቆየቴ ግድ ነበር። የደዋዩ ማንነት ባላቅም ቀኑን ሙሉ አይምሮዬ ሲበጠብጠኝ ውሏል። ጥሪውንም ለመቀበል ስልኩን አንስቼ ሄሎ ስል ደዋዩ ድምፁን እንዳጠፋ ይቆያል። የሆነ ሰው ቤቴ ውስጥ እንዳለ የሚሰማኝ ስሜት ታክሎበት በቀን ውስጥ 6 ከመቼ 2 ተመሳሳይ ምላሽ አልባ ጥሪዎችን አስተናግጃለሁ። የመጨረሻው የስልክ ጥሪ የሚረብሽ ነበር። ሄሎ አልኩ። ምንም ምላሽ የለም። መንፈሴ እንደተናወጠ ስማ ወፈፌው፣ ምን እያሰብክ እንዲህ እንደምታደርግ አላቅም። ይህን የልጅ ሥራህን ግን ብታቆም ይሻልሃል እብድ በማለት ጮኩበትና ስልኩን ጠረቀምኩት። ለጥቂት ጊዜ ሁሉም ነገር ሰላማዊና የተረጋጋ መሰለ። እንደውም ከጭቅጭቁ ብዬ የስልኩን ሶኬት ከግድግዳው ላይ ነቅዬ አረፍኩ። ተመልሼ ወደ መኝታ ክፍሌ ለመሄድ ደረጃውን ስወጣ መብራቱ ድርግም አለ። አከታትሎም ስልኩ መጮኹን ቀጠለ። በድንጋጤ ድምፅ አውጥቼ ዘለልኩ። ወዲያው ዞር ብዬ ወደሚንጫረረው ስልክ ተመለከትኩ። ሶኬቱን መንቀሌን በጣም እርግጠኛ ነበርኩ። አሁንም ግን እየጠራ ነው። ፍርሃት እንደጨመደደኝ ቀስ ብዬ ወደ ስልኩ ተጠጋሁ። የመጀመሪያው ስራዬ ነቅዬዋለሁ ብዬ ያሰብኩትን ሶኬት ማየት ነበር። ምን አይነት ነገር ነው በማለት ግራ በተጋባ ሁኔታ አንሾካሾኩ። ከድንጋጤ ሳልወጣ ስልኩ ከተቀመጠበት ጠረጴዛ ስር አደፈጥኩ። የስልኩን ሶኬት መንቀሌን እርግጠኛ ነበርኩ፣ ግን ደግሞ እንደተሰካ ነው። እየሆነ ስላለው ነገር የሚጨብጠው አንዳች ሐሳብ አልነበረኝም። ስልኩ ጥሪውን ማሰማት አላቆመም። ለአንዴና ለመጨረሻ ጊዜ ለማንሳት ወሰንኩ። ምን አባት ፈልጋለህ በማለት አንባረኩበት። ጎርነን ባለ ድምፅ ከት ብሎ ከሳቀ በኋላ ቤት ውስጥ ነሽ አሽሌ የሚል ድምፅ አሰማ። ከጀርባዬ የቆመ ያህል ድምፁ አስተጋባብኝ። በድንጋጤ ስልኩን ወሩሬ እየተርበተበትኩ ተገላምጬ አየሁ። ፈጣን ብዬ ደረጃውን ወጣሁና የመኝታ ቤቴን በር ጥርቅም አድርጌ ዘጋሁ። የኮምፒውተሬ ገጽ ከሚያመነጨው የብርሃን ዘንግ በስተቀር ቤቱን ጨለማ ወርሶታል። ለጥቂት ጊዜ ኮምፒውተሬ የለገሰኝ የብርሃን ዘንግ ላይ እንዳፈጠጥኩ በጨለማ ውስጥ አድፍጬ ቆየሁ። የመኝታ ክፍሌ ተዝረከረከ ነው። ለወትሮ ምንም አይመስለኝም ነበር። ዛሬ ግን ጠላሁት። እዚህም እዚያም የተዝረከረኩት ልብሶችና ቁሶች የሚያጠሉት ጥላ የሆነ ሰው ያለ እየመሰለኝ ያስበረግጉኛል። ይህ ሰው የሆነ ብሎ ሊጎዳኝ የመጣ ሰው ቢሆንስ ማን ያውቃል? በዚህ ዘመን እኮ አንዳንድ ሰዎች በሌሎች ላይ የሚያደርሱትን የማይታመን እብደት ለመገመት አስቸጋሪ ነው። ቤቱን ከሁለት ጓደኞቼ ጋር ተጋርቼ ነው የምኖረው። በቤት ውስጥ ብቻዬን ስውል ዛሬ የመጀመሪያ ቀኔ ነው። ፍቅረኛዬ ባይኖር እንኳን ሁል ጊዜ የሆነ ሰው አይጠፋም። ጓደኞቼ በሙሉ ስፔን ሄደው ለማከናወን ያቀዱትን የእግር ሽርሽር ፕሮግራም ለምን እምቢ እንዳልኩ አላቅም። ፍቅረኛዬ ብራንደን በጉዞው ላይ ለመሳተፍ መስማማቱን እንኳን ከቆብ አልቆጠርኩት። አየር ማረፊያም ሄጄ ልሸኛቸው ፍላጎቱ አልነበረኝም። ለምን ቀረው በማለት ጸጸት ላይ ሳለሁ ስልኬ ጠራ። የእጅ ስልኬ ነበር። የስልኩ ጥሪ ሞቅ ያለ ስለነበር ድንጋጤን አባሰው። ዋይ ብዬ ጮኩና ወደ መለስ አልኩ። በድንገት ደውዬ እርዳታ መጠየቅ እንደምችል አስተዋልኩ። ማድረግ የሚገባኝ መደወልና ተረጋግቶ መጠበቅ ነው። ወደ አልጋዬ ተጣድፌ በመሄድ ትራስኪ የተቀመጠውን ስልክ አንስቼ ሄሎ አልኩ። የደዋዩን ማንነት አላስተዋልኩም። የሚገርም ነው፣ በዚች ጥቂት ጊዜ እንዲህ ትናፍቂኛለሽ ብሎ ማን ያስባል አለኝ። ብራንደን ነበር። ብራድ አልኩ። ብዙ ኪሎ ሜትር እንደሮጠ ሰው እያለከለኩ ቁና እየተነፈስኩ። ደህና አይደለሽም እንዴ? እኔ እንኳን የደወልኩት በከባድ ዝናብ የተነሳ በረራችን መቋረጡን ላሳወቅሽ ነው። ጥሩ ነው። ይኸውልህ ብራድ ስማኝ፣ የሆነ ሰው ቤት ውስጥ አለ። በጣም ፈርቻለሁ። ውይ ሲል የእሱም ድንጋጤ ከድምጸቱ መረዳት ቻልኩ። ለፖሊስ እደውላለሁ። እኔም እንደምንም ብዬ ቤት እመጣለሁ። መዋኘት ቢኖርብኝ እንኳን ግድ አይሰጠኝም። አሁን አንቺ የት ነሽ? መኝታ ቤቴ ተደብቄ ነው ያለሁት። ወዲያ የመኝታ ቤቴ በር በኃይል ተንኳኳ። ማንኳኳት ሳይሆን በሩን
ለመስበር የተደረገ ሙከራ ይመስላል። ፈጠን ብዬ በመጠጋት የስልክ ማስቀመጫ ሳጥኑን ገፍቼ በሩ ላይ ገደገድኩት። በሩን በቀላሉ ገንጥሎ እንዳይገባ ያደረግኩት ሙከራ ነበር። ከበሩ ወደ ኋላ እያፈገፈግኩ ስመለስ ስቅስቅ ብዬ አለቀስኩ። ምንም አይነት እርዳታ ሳይደርስልኝ ልሞት እንደምችል ማሰብ ሆድ አባሰኝ። ከዚህ ብትሄድ ይሻልሃል፣ በጥቂት ጊዜ ውስጥ ሰዎች ይደርሱልኛል የሚፈራ እንደሆነ ብዬ ነው። አሽሊ አለኝ በድጋሚ። ድምፁን ለመቀየር የተጠቀመበት አንዳች ዘዴ እንዳለ ያስታውቃል። ምን ነካሽ አሽሊ? ምን ላደርግ እንዳሰብኩ ማወቁን ገመትኩ። ምንድነው የምትፈልገው? የሆነች ጥቂት ጊዜ ለመግዛት እንጂ ይሄ ነው የሚባል ምላሽ አገኛለሁ ብዬስ አልነበረም። ከአንቺ በቀር ሌላ ምንም ልፈልግ እችላለሁ። አንተ ማን ነህ? ስሜንስ እንዴት ልታውቅ ቻልክ? እባክህ አትጉዳኝ። ልጎዳሽ ብፈልግማ እስካሁን ምን ያግደኛል? እውነቱን ሳይሆን አይቀርም። ቀኑን ሙሉ ከኔው ጋር በአንድ ጣራ ስር ቆይቶም ሊሆን ይችላል የሚለው ሐሳብ ራሱ ሰውነቴን ውርር አደረገው። ማን ያውቃል? በዚሁ ክፍልም ውስጥ አብሮ ሊሆን ይችላል የሚል ስሜት ተሰማኝ። ተገላምጬ ወደ ኋላ ለማየት ብሞክርም ዓይን ቢያወጡ የማይታይ ሁኔታ ውስጥ መሆኔን ተረዳው። ከኮምፒውተሬ ገጽ የሚመነጭ የብርሃን ዘንግ ልገሳውን ስላቆመ ቤቱ ሙሉ ለሙሉ ድቅድቅ ጨለማ ወርሶታል። ጥቂት የደስታ ጊዜ እንድናሳልፍ ብቻ ነው የምፈልገው። በሩን ክፈችው፣ በእኔ የሆንብሽ ብዙ ጊዜ አይፈጅብንም። ሰማኸኝ? ፍቅረኛዬ በአቅራቢያዬ ነው ያለው፣ ብዙ ሳይቆይ ይደርሳል። አውቃለሁ አለና በሩን በኃይል መምታቱን ቀጠለ። የልብስ ማስቀመጫ ሳጥኑን በኃይል ወደ በሩ እያስጠጋው ጩኸቴን አቀለጥኩት። ከጥቂት ደቂቃዎች በኋላ ሁሉም ነገር ረጭ አለ። በዳበሳ ቦርሳዬን ከፍቼ ሲጋራና መለኮሻውን አወጣው። ላጨስ አልነበረም፣ መለኮሻውን ፈልጌ እንጂ። ትራስኬ ኮሜዲኖ ላይ ሻማውን አስቀምጫ በራሁትና የአልጋዬ ጠርዝ ላይ ቁጢጥ እንዳልኩ በፍርሃት ድባብ ውስጥ ሆኜ ወደ በሩ ማፍጠጤን ቀጠልኩ። እውነት ቀኑን ሙሉ ከእኔ ጋር እዚህ ቤት ውስጥ ነበረ ወይስ እንደዛ ያለው ሲያላግጥብኝ ነው? ለነገሩ የሆነ ሰው ቤት ውስጥ እንዳለ የተሰማኝ ከምሽቱ 12 ሰዓት በኋላ ነበር። ከዚያ በፊት ግን ማንም በቤት ውስጥ እንዳልነበረ እርግጠኛ ነኝ። ይሄ የተረገመ መብራት! ለነገሩ መብራቱ ምን ያደርግ? ይሄ የተረገመ አሮጌ ቤት! አሮጌ! ዝናብ ትንሽ ጠብ ካለ መብራቱ ድርግም፣ ትንሽ ጠብ ካለ እኮ ነው። እንደው ለአንድ ሰዓት ያህል ንቅንቅ ሳልል በፍጹም ጸጥታ ውስጥ ቆየው። ረጭ እንዳለ ቀስ ብዬ እየተራመድኩ ወደ በሩ ሳመራ የስልክ ጥሪ በድንጋጤ አዘለለኝ። ስልኩ መኖሩንም ረስቼው ቆይቻለሁ። መለስ ብዬ አነሳሁትና ብራድ ፍቅር ቁልፉን ላገኘው አልቻልኩም ሲለኝ በስተመጨረሻ እቤት እንደደረሰ ገባኝ። ቆይ ምናልባት በዝናብ ተወስዶ ይሆናል። አደራ ተጠንቀቅ፣ ሰውየው አሁን ቤት ውስጥ ነው ያለው። ምንም አልሆንም፣ እኔ አትስጊ፣ አንቺ ብቻ ተረጋግተሽ ባለሽበት ቆይ። እያየሁ እኮ አይደለም፣ በመስኮት አሻገሬ ግን እየተመለከትኩ ነው። ቆይ አለና ጥቂት ደቂቃዎች ቢወስድበትም ከቤቱ ትይዩ ወዳለው ጎዳና ጥግ በመሄድ እንዲታየኝ ሆነ። አዎ አየሁ፣ ፍቅር አየሁህ። ቤቱን ረጭ ካለ 1 ሰዓት አልፎታል። ሆኖም ሰውየው እስካሁን እዚሁ እንዳለ ነው የማስበው። ፍቅር በፍጹም እንዳትጠጋ፣ እንደምትመጣ ቃል እየጠበቀ ነው። እባክህ ወደ ቤት አትጠጋ፣ ወደ ኋላ ተመለስ፣ ደግሞ ከእይታዬ ተሰውረሃል። ላንቃ እስኪሰነጥቅ ድረስ ጮኩ። ለጥቂት ጊዜ ከእግሩ ኮቴና ከዝናቡ ድምፅ በስተቀር ምንም አልተሰማኝም። ጥቂት ቆይቶ ደግሞ የጩኸትና የትግል ግብግብ አይነት ድምፅ ይሰማኝ ጀመር። የእሱ ድምፅ ነው። ብራድ! በሩ ላይ የተደረገውን ዕቃ አንስቼ ለመክፈት ሮጬ ተጠጋው። በአይምሮዬ የተመላለሰ የሚያስጨንቀኝ የእኔ ፍቅር ብራድ ተጠቅቶ መጎዳቱ ብቻ ነው። ይህም የሆነው ደግሞ በእኔው የተነሳ መሆኑን ልቋቋመው ከበደኝ። ብራድ! አንድ አንባርቄ ሳዳምጥ መላው ቤት የፍጹም ጸጥታ እንዳረበበበት አስተዋልኩ። ትንፋሽን ሰበሰብኩና ራሴን አረጋግቼ ደረጃዎቹን ተከትዬ ወደ ታች ወረድኩ። ወደ ግራ በመታጠፍ ኩሽና ውስጥ ገብቼ መደርደሪያው ላይ ያገኘሁትን ቢላዋ በመያዝ ወደ ዋናው በር አመራሁ። በሩን ከፍቼ ብራድ በማለት ጮክ ብዬ ተጣራሁ። ምንም አይነት ሰው በቦታው አይታየኝም። አንዳችም እንኳን ሕያው አካል አይንቀሳቀስም። 3 እርምጃ ወደፊት በመራመድ በውሃ የተጥለቀለቀው በረንዳ ላይ ደረስኩ። የዝናቡ ውሃ ባዶ እግሬን ውጦት እስከ ቁርጭምጭምቴ ድረስ አሰመጠኝ። የቤቱን ተለዋጭ ቁልፍ ሊያገኝ ያልቻለበት ምክንያት ገባኝ። በፍርሃት እንደ ተሸበብኩ ወደፊት ስራመድ ቦርሳው በጎዳናው ውሃ ተወስዶ ሲንሳፈፍ አየሁና ወደዚያው ሮጥኩ። ብራድ! ሰብ የሚል ድምፅ ከበስተኋላይ በጆሮዬ ገባ። ለማሰብ አፍታም ጊዜ አልወሰድኩም። በቅጽበት በእጅ ያዝኩትን ቢላዋ ወናጭፌ ጉሮሮው ላይ ሰካሁት። ደሞ ተፈናጥሮ ፊቴን ሲያለብሰው ያንቋረረ ነበር።
ኬቪን ነው፣ የጄን ፍቅረኛ። በውስጥ ያለው ስሜት ክውታ ይሁን ፍርሃት አልታወቀኝም። አጥብቄ ያዝኩትን ቢላዋ እንኳን ለማላላት አልቻልኩም። አሁንም ቁና ቁና እየተነፈስኩ ነው። ወይኔ አምላኬ የሚል ሌላ ድምፅ ከጀርባዬ ሰማሁ። እንደገና እጄን አወናጨፍኩና ቢላዋውን ብራድ ጉሮሮ ላይ ሰካሁት። ብራድ በማለት ስሙን በልሆሳስ ተነፈስኩ። ምናልባት ክውታ ይሆናል። ልቤ በአየር የተሞላ መስሎ ይሰማኛል። የቀዝቃዛ አየር እስትንፋስ ጉሮሮ ላይ የተሰካውን ቢላዋ ያዝ እንዳደረገ ደም እየተፋ ሸርተት ብሎ ከፊት ለፊቴ ሲዘረጋ ደርቄ ቀረው። ጆሮ የሚሰነጥቅ ጩኸት ወደ ህሊናዬ መለሰኝና ዞር ብዬ ተመለከትኩ። ጄንና ኪሻ ክው ብለው እንደደረቁ ቆመዋል። ጄን ባደረኩት አሰቃቂ ተግባር የተነሳ ራሷን መቆጣጠር ተስኗታል። በእጃቸው መልካም ልደት የሚል የጨርቅ ሰሌዳ ባነር ይዘዋል። መላ አካላቸው በዝናብ በመራሱ ኪሻ እያለቀሰች አይሁን መለየት ተስኖኛል። ሆኖም ሁለቱም በከፍተኛ ድንጋጤና ክውታ ውስጥ እንደነበሩ ግን አስታውሳለሁ። ከዝናቡ ጋር የተቀላቀለው የራሱ ደም ውስጥ እየዋኘ ያለውን የኬቪንን በድን እየተመለከተች ጄን አምርራ በመጮህም በዋና ዘራች። እየተንቀሳቀሰች ወደ በድኑ አካል ስትሄድ ኬቪን ከኋላ እየሮጠች በመድረስ እቅፍ አድርጋ ልታረጋጋት ሞከረች። ምንድን ያደረኩት? ብራድ እባክህን እባክህ ዓይንን ክፈት፣ ወድሽ። ቃላቱን መጨረስ አልቻለም። ድርቅ ብሎ ቀረ። ዓይኑ ፍጥጥ አፉ ክፍት እንዳለ እስከ ወዲያኛው አሸለበ። የቱንም ያህል ብጮህና ብንሰቀሰቅ እሱንም ሆነ ኬቪንን ወደ ሕይወት ልመልሳቸው አልችልም። ሆነም ቀረም እንዲህ አይነት አሰቃቂ ተግባር እንድፈጽም የዳረገኝ ፍርሃትና ድንጋጤ ውስጥ ነበርኩ። ቢያድለኝ ጓደኞቼ ያዘጋጁልኝ የመልካም ልደት ሰርፕራይዝ ነበር። የልደቴን ቀን አስመልክተው ድንገት ሊያስደንቁኝና ሊያስደስቱኝ ነበር። የራስ ብርሃንና ሌሎች ወገኛ ታሪኮች አሸናፊ ደምስ የጻፊው ነው። ሐምሌ ሲያባራ ለጨዋታችን መነሻ ይሆን ዘንድ ወገኛ ታሪክ ነው። የልብ ጓደኞች የአንድ አገር ብሎም የአንድ መንደር ጥብቅ ወዳጆች ናቸው። የጥቂት ዓመታት የዕድሜ ልዩነት ቢኖራቸውም የወንድማማቾች ያህል ይዋደዱ ነበር። ታዲያ በአንድ ወቅት ከአገር ርቀው በመርከብ በመጓዝ ላይ ሳሉ ማዕበል ክፉኛ ይፈታተናቸዋል። ምንም እንኳን ሁለቱም የመዋኘት ችሎታ ቢኖራቸውም መርከቧ ጨርሳ ከመስጠሟ በፊት አንዳቸው ሌላቸውን ለማበርታት ይጥሩ ነበር። ዳሩ ግን ማዕበሉ ከፍቶ መርከቧ በመስጠሟ ጓደኛሞቹ በዋና አቋርጠው ጭር ካለ ደሴት ላይ አረፉ። የደሴቱን ሁኔታ ካጤኑ በኋላ ድንገት አንድ ሐሳብ ይመጣላቸውና ስምምነት ያደርጋሉ። እስቲ ወደ ፈጣሪያችን እንጸልይ፣ የማናችን ጸሎት ቀድሞ ምላሽ እንደሚያገኘን ነይ ተባብለው በደሴቱ ሁለት ጽንፍ ተከፋፈሉ። ታላቅየው በስተግራ በኩል ያለውን ስፍራ ሲመርጥ፣ ታናሽየው ደግሞ በስተቀኝ በኩል ያለውን መርጠው በየግላቸው ጸሎት ጀመሩ። በመጀመሪያው ቀን የሁለቱም ጸሎት የነበረው የሚላስ የሚቀመስ ማግኘት ነበር። መጀመሪያ የመቀመጫዬን እንዳለችው ጦጣ መሆኑ ነው። ጸሎቱ የተሰማለት ታላቅየው በነገታው ምግብ አገኘ። በፍራፍሬ የተሞላ ዛፍ በቅሎ አደረለት። ከዛፉም እየተመገበ ለሳምንታት ያህል ቆየ። ያም ሆኖ ብቸኝነቱ ሲያይልበት ሚስት ብትኖር ብሎ ተመኘ። እናም ምሽቱን በጸሎት ሲተጋደረ። በቀጣዩ ቀን ማዕበል ተከስቶ የመርከብ አደጋ አጋጠመ። በመርከቡ ከተሳፈሩ ሰዎች መካከል አንዲት ሴት በመትረፏ በታላቅየው በኩል መጣች። እሱም አረጋግቶና አጽናንቶ አብልቶና ጠጥቶ በማላመድ ሚስቱ አደረጋት። በተቃራኒው በኩል ያለው ታናሹ ሰው ግን አልፎ አልፎ ለምግብነት ከሚያጠምደው ዓሣ በስተቀር ምንም አይነት አዲስ ነገር አላገኘም። ይህን ሁሉ ቀን ሲያልፍ ሁለቱ ወንድማማቾች ተያይተው አያውቁም ነበር። ጸሎቴ እየተሰማ ነው በሚል ደስታ ውስጥ ያለው ታላቁ ሰው የመጨረሻ ነው ያለውን ጥያቄ ለአምላኩ አቀረበ። አምላክ ሆይ አንዲት ጀልባ ስጠኝና ከሚስቴ ጋር ወዲያ ተሻግሬ ወዳጅ ዘመዶችን ልቀላቀል እባክህ ሲል ለመነ። ንጋቱ ወገግ ከማለቱ ትልቅ የመርከብ ስባሪ እየተንሳፈፈ ወደ እሱ አቅጣጫ ሲመጣ በማየቱ ተደሰተ። በጸሎት ካገኛት ሚስቱ ጋር ተሰናድተው ጉዞ ከመጀመራቸው በፊት ከወዲያ በኩል ያለው ወዳጁ ትዝ ቢለውም የሁሉ ነገር የሆነው በእኔ ጸሎትና መባረክ የተገኘ በመሆኑ እርሱ አብሮ ሊሻገር አይገባውም ብሎ በማሰብ ጥሎት ለመሄድ ተነሳ።
ጉዞ ከመጀመራቸው በፊት ግን አንዳች አስገምጋቢ ድምፅ ከወደ ሰማይ መጣ። አንተ ሰው ስለምን የልብ ወዳጅህን በዚህ ጭር ባለ ደሴት ላይ ጥለው ለመሄድ ተነሳ ሲል ጠየቀ። በዕድሜው ትልቅ የተባለው ሰው ይሄ ሁሉ ጸጋና በረከት የጸሎቴ ምላሽ ነው። የእርሱ ጸሎት በሙሉ ምላሽ ያላገኘው ምናልባትም ኀጢአተኛ በመሆኑ ሊሆን ይችላልና መባረኬን እንዳያረክስብኝ ስለፈራሁ ነው ጥየው ለመሄድ የተነሳሁት ሲል መለሰ። ከሰማይ የመጣው ድምፅ ግን እውነት እልሃለሁ በፍጹም ተሳስተሃል። እኔ ከዚህ ደሴት የሰማሁትን የአንድን ሰው ጸሎት ብቻ ነው፣ ይኸውም የወዳጅህን ጸሎት። የእርሱን ጸሎት ባልሰማ ኖሮ አንተ በመባረኬ አገኘሁት የምትለው ነገር ሁሉ ባልተሰጠ ነበር አለው። በመልሱ የተደነቀው ትልቁ ሰው ለመሆኑ ይህንን ሁሉ ጸጋና በረከት አገኝ ዘንድ ወዳጄ ምን ብሎ ይጸልዮ ኖሯል ሲል ወደ ሰማይ አጋንጦ ጠየቀ። ከሰማይ የሚመጣው ድምፅም እንዲህ ሲል መለሰ። ወዳጄ ተግቶ ይጸልይ የነበረው አምላኬ ሆይ ወዳጄ እንዳይከፋው በጸሎቱ የሚጠይቀን ነገር ሁሉ ፈጽምለት የሚል ነበር አለው። ይህን ሲሰማ ታላቅ የተባለው ወዳጅም በጸጸት ቅስሙ ተሰብሮ አቅማቶ ተዘረረ። እኛም እንግዲህ እንዲሁ ነን። ብዙ ጊዜ ለምናገኘው ስኬት፣ ለምናገኘው እድገት፣ ለምናገኘው ዕውቀት፣ ለምናገኘው የተሻለ ሕይወትና በረከት ሁሉ የእኛ ልፋትና ጥረት ብቸኛው አቅም ከመሰለን በእጅጉ ስለ መሰሳታችን ማሳየት የሚችል ታሪክ ነው። ለእኛ የተሳካ የሚባል ደረጃ መድረስ ቤተሰቦቻችን፣ ወዳጆቻችን፣ የሥራ ባልደረቦቻችን፣ ሾፌሮቻችን፣ የቤት ሠራተኞቻችን ሳይቀር ድርሻ እንዳላቸው ብናቅ መልካም ነበር። አሊያ ግን ከስኬታችን ጀርባ ማንም እንደሌለ እያሰብን ድሉን ሁሉ የምንጠቀልል ከሆነ በጣም ተሳስተናል። ነገሮች ሁሉ የበሩልን ሲመስለን፣ የሕይወታችን ጭጋጋማ ወቅት ያለፈ ሲመስለን፣ የጠየቅነው ሁሉ ሲመለስልን ራሳችንን አንደኛና ብቸኛ አድርገን የምንቆጥር ከሆነ ፍጹም ተሳስተናል። ይህኔ ታዲያ የአበውን ተረት ማስታወሱ ሸጋ ነው። ሐምሌ ሲያባራ በጋ ይመስላል። እናም እንዳንታበይም እንዳንታለልም እኛ ከፈጣሪ በታች የወላጆቻችን፣ የአሳዳጊዎቻችን፣ የመምህራኖቻችን ብሎም የማኅበረሰባችን ስሪትና ውጤት ነን። ለእኛ ስኬት በቀጥታም ሆነ በተዘዋዋሪ ዋጋ የሚከፍሉ ወዳጆቻችንን መርሳት ሐምሌ ሲያባራ በጋ ይመስላል በምትደምቀው ፀሐይ ወቅቱን እንደ መሸወድ ይቈጠራል። እስቲ አስቡት፣ መኪና በሌለበት ሾፌር ምን ያደርጋል? ዕቁብተኛ ባይኖር የዕቁቡ ሰብሳቢ ማን ይመርጠዋል? ዕድርተኛ ባይኖር የዕድሩን ዳኛ ማን ይመርጠው ነበር? ሕዝብ ከሌለ መንግሥትስ ምን ያደርጋል? ሁላችንም ተያይዘንና ተደጋግፈን እንጂ አንዳችን ያለ አንዳችን የለንምና ግድ የለም ወገን፣ ባንረሳሳ መልካም ነው። በኢትዮጵያ ከፍተኛ ተራሮች ቆይታዬ ከተሰኘው የገነት አየለ አንበሴ መጽሐፍ ላይ እነሆ ባለፈው ዓመት ይላል። ባለፈው ዓመት እኔ ጎጃም እያለሁ የሀገሬ መንግሥት የላካቸው 4 ወይም 5 የሆኑ ፈረንሳዮች ትግራይ መጥተው ነበር። የተላኩበት ሥራም ሳይንሳዊ ጥናትና ምርምር ለማድረግ ኢትዮጵያን ማሰስ ነበር። ደጃቹቤ በጥሩ ሁኔታ ይቀበሏቸው እንጂ ወደ ጎንደር ጉዞአቸውን እንዲቀጥሉ አልፈቀደላቸውም ነበር። ከመካከላቸው አንዱ በፈረንሳይ የግል ዝናን ለማትረፍ በማሰብ ደጃዝማቹን ወደ አገሬ ንጉሥ የሚሄድ ደብዳቤና ስጦታ ሲዘው ቢልኩኝ እኔ አደርስልዎታለሁ ይላቸውና ይዞ ይሄዳል። ይህም በደጃዝማቹ ዘንድ ታላቅ ተስፋን ይጭራል። ሰውየው ፓሪስ ደርሶ ለባለሥልጣኖች ቢነግርም እንደ ጠበቀው ሳይቀበሉት ችላ ይሉታል። እሱም ያልተሳካበትን ምክንያት ለመግለጽ አሳማኝ ነገር ለመያዝ ብሎ አንድ ከፈረንሳይ ጋዜጣ ላይ ታትሞ በአማርኛ የተዘጋጀ ወረቀት ይዞ ይመለሳል። ጋዜጣው አትሞ ያመጣው ይህ አርቲክል ከ1 ዓመት በፊት እኔ ለወዳጄ ለመስየ ፍረኔል ጽፌ የነበረው ደብዳቤ ሲሆን ጋዜጣው አትሞታል። በደብዳቤው ስገልጻቸው የነበረው የደጃቹቤ ሥልጣን ሕጋዊ ባለመሆኑ ወይም ሥልጣን ከተባለ ደካማና አሁንማ በመፍረክረክ ላይ ያለ መሆኑን ለፈረንሳይ መንግሥትም በምንም መልኩ ሊጠቅሙ የማይችሉ ሰው መሆናቸውን ነው። ያለመታደል ሆኖ ወደ እሳቸው እየሄድኩ ባለሁበት በዚያች ደቂቃ ደጃቹቤ ያችን ወረቀት ደርሷቸው እያነበቧት ነበር። ይህንን ጉድ ያወቁት ዘመድ ወዳጆቼ ወደ እሳቸው መሄዱን ትቼ በቶሎ ወደ ጎንደር እንድገሰግስ ይወተውቱ ይጀመር። እኔ ግን ሳስበው ይህም ባደርግ
ምጽዋ ተቀምጦ እኔን የሚጠባበቀውን ወንድሜን አጉል እንደማደርገው ተሰማኝ። ወደፊት መሄድና ደጃዝማቹ ዘንድ ቀርቤ የሚመጣውን መጋፈጥ መረጥኩ። ከሁለት ቀን ጉዞ በኋላ መንገድ ላይ ምንም ችግር ሳይገጥመን ከደጃቹቤ ካምፕ ደረሰን። መምጣቴን መላእክተኛ ልክ ያሳወቅኳቸው። እሳቸውም ለራታችን እንዲሆነን ብለው አንድ ፍሪዳ ላኩልን። ጠዋት ገና ከመንጋቱ እንዲቀበሉኝ ተላከብኝና ከተከታዮቼ ሄድኩ። በአገሩ ባህል መሠረት ጋሻዬን የሚይዝልኝ ልጅና ሌሎችን ተከታዮችን ከግቢያቸው የመጀመሪያውን አጥር እንዳለፍኩ ከዚያ ተውኳቸውና ሁለት ያልታጠቁ ወጣቶችን ብቻ አስከትዬ ወደፊት ዘለሁ። ከሚወዳቸው መኮንኖች አንዱ በአክብሮት ሰላምታ ሰጠኝና በወገቤ የታጠቅኩትን ሽጉጥ አየት አደረገው። አስተያየቱ የክፋት አልነበረም። ብቻ የታጠቅከውን አይቼዋለሁ አይነት ነው ነገሩ። ልዑሉ ወዳሉበት ለመግባት ከደጃፉ ስደርስ ሽጉጡን ከወገቤ ፈታውና ከተከተሉ ልጆች ለአንደኛው ሰጠሁት። ከዚያም ነጠላዬን አደግድጌ ገባሁ። እሳቸውም በጥሩ ሁኔታ ተቀበሉኝ፣ ግን ትንሽ ቁጥብ ሆኑብኝ። እኔም ትንሽ አነጋገርኳቸውና ተሰናብቼ ወጣሁ። በአጠቃላይ በአቀባበላቸው ደስተኛ ነበርኩ። በማግስቱ ጧት በድጋሚ ተቀብለው እንዲያነጋግሩ ጠየቅኩና ወዲያውኑ ተፈቀደልኝ። ተከታዮቼ ያመጣሁትን 12 ክንድ ስፋት ያለው የፐርሺያ ወይም የፋርስ ምንጣፍ ይዘው ተከተሉኝ። ምንጣፉን የገዛሁት ሆዴይዳ የነበርኩ ጊዜ ከአንድ ወደ መካ መዲና የሚጓዝ ሰው ላይ ነበር። የተለመደውን የአክብሮት ሰላምታ ካቀረብኩ በኋላ ውጭ ለቀሩት ተከታዮች ምልክት ስሰጣቸው ገቡና ምንጣፉን ዘርግተው አሳዩ። ልዑሉ ደስ እንዳላቸው ያስታውቃሉ። ደግመው አመሰገኑኝ። እውነትም ምንጣፉ በጣም ያማረ ነበር። ከዚያም እንዲህ አልኳቸው፣ ጌቶች ልብ ብለው እንዲያደምጡልኝ እለምንዎታለሁ። በሙሉ ልብና በመተማመን ፊትዎ ለመቅረብ ስመጣ አሁንም ክፉዎች እየተከታተሉ እርስዎ እንዲጠሉኝ ለማድረግ እየሞከሩ ነው። እግዚአብሔር በቸርነቱ ልቦናውን ያብራና ተንኰላቸውን ያሳየው። አሁን ወደ እርስዎ ለመምጣት በጉዞ ላይ ያለሁ እኔን የሚያሳጣና የሚከስ ደብዳቤ ቀድሞኝ እርስዎ ዘንድ እንደደረሰ ሰማሁ። የአገሬ ንጉሥ ከእርስዎ ጋር የወዳጅነት ግንኙነት እንዳይመሰርት ለማድረግ የእርስዎን ክብርና ዝና አኮስሼ እንዳቀረብኩ አድርጎ የሚከሰኝ ደብዳቤ ነው አሉ። ለመሆኑ እኔ ማንኝና ነው በድፍን አውሮፓ ካሉ ነገሥታት መካከል አንቱ የተሰኘውን ታላቁን የአገሬን ንጉሥ ለማማከርና ሐሳቡን ለመገደብ ወይም ለማስፋት የምችለው? ታላላቆቹ ብልህና አዋቂ የሆኑት አማካሪዎች የት ሄደው ነው እኔ ለሱ ምክር የምሰጠው? ይህን ተንኰል የሰሙ ወዳጅ ዘመድ ሁሉ ተው ይቅርብህ፣ ደጃዝማች ዘንድ እንዳትቀርብ፣ ተቀይመዋልና ክፉ ነገር እንዳያገኘ እያሉ ሲመክሩኝ አልሰማኋቸውም። በንጽሕና የተማመኘ እነሆ ከፊቶ ቀርቤያለሁ። በሐቅ እንደሚፈርዱ እርግጠኛ ሆኜ ይሄው ፊቶ ቆሜያለሁ። የከሰሱኝ በድፍረት እዚህ ቅረቡና በፊት ለፊት እስቲ ይክሰሱኝ። ማስረጃውን ይዘው ይምጡና ይከራከሩኝ። ይህን የማያደርጉ እንደሆነ የሚገባቸውን ቅጣት ይቀበሉ። አማርኛ የተወላጋገደ ቢሆንም ማለት የፈለግኩትን ብያለሁ። ከንግግሬ በላይ ለእኔ እንዲፈረድልኝ ያገዘኝ እዚያ የተዘረጋው ውብ ምንጣፍ ነው። እንደ አበባ ፈክቶ የፈነዳ ጽጌረዳ መስሎ ተዘርግቷል። በዝምታ ጥቂት ከቆዩ በኋላ መቼም ሰዎችን እንድመራ ከላይ ተሰጥቶኛልና ሁሉንም እውነቱንም ውሸቱንም የመስማት ኃላፊነት አለብኝ። እንደማይ ታማኝ ሰው ነህ፣ በሰላም ሂድ፣ አረፍ በል አሉኝ። እግዚአብሔር አክብርልኝ ይጠብቅልኝ በማለት እጅ ነሳው። ጌታ የጠላቶቹን ምክርና ዱለታ ብናደርግልዎት እርሱ የኔን ብነ እንዳደረጉልኝ በማለት መረኳቸው። እሳቸው በአገርህም ምርቃት አለ ማለት ነው፣ ትመራረቃላችሁ አሉኝ። ደግ ለሠራ ወዳጅ ዕውቅና መስጠት እናውቅበታለን አልኳቸው። በጣም ጥሩ ነው፣ በል በሰላም ሂድ በማለት አሰናበቱኝ። በዚህ አይነት በእኔና በደጃቹቤ ግንኙነት ላይ ከፍተኛ ጉዳት ሊያደርስ የነበረው ጉዳይ በሰላም ተቋጨ ይላል አርኖ ሚሼል ዳባዲ።